እሺ ተመልካቾች እንዴት ናችሁ? በኢትዮጵያ ኢኮኖሚ በጣም ተጽዕኖ ያለው አንድ ውሳኔ ዛሬ ተላልፏል። እሱ ምንድነው? ኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን በሚኒስትሮች ምክር ቤት ወስና ለሕዝብ ተወካዮች ምክር ቤት መርታለች። እንደሚወሰን የሚጠበቅ ነው። እሱ ምንድነው? የኒው ዴቨሎፕመንት ባንክ አባል ልትሆን ማለት ነው። ይሄ ኒው ዴቨሎፕመንት ባንክ አባል መሆን ማለት ምን ማለት ነው? ምንድነው መስፈርቱ? ምን ያህል ማዋጣት ያለበት? ምን ያህል እድል ታገኛለች? ደግሞ መሰረታዊ የሚባሉ ስጋቶችም አሉ። ምንድነው ስጋቶቹ የሚል መረጃ ልሰጣችሁ ፈልጌያለሁ። ይሄ ኒው ዴቨሎፕመንት ባንክ የሚባለውን የወርልድ ባንክ ተቃራኒ ብላችሁ አስቡት። ወርልድ ባንክ በዓለም ላይ ላሉ ሀገራት በሙሉ በ1944 ከሁለተኛው ዓለም ጦርነት በኋላ በዓለም ላይ ድህነትን ለመቀነስ ተብሎ የተቋቋመ ባንክ ነው። የዓለም ባንክ የሚባለው ለኢትዮጵያም ለማንም እርዳታ እየሰጠ ያለው። ኒው ዴቨሎፕመንት ባንክ ደግሞ የሚባለው ምዕራባውያንን ከነሱ ያለውን ጭቆና ለመገዳደር የሚሆን ብሪክስ የሚባል ቡድን ተመስርቷል። እንደምታውቁት ብራዚል፣ ራሽያ፣ ህንድ፣ ቻይና እና ደቡብ አፍሪካ ያሉበት ብሪክስ የሚባለው ይሄ ህብረት የራሳችን ባንክ ሊኖረን ይገባል በሚል በ2014 አካባቢ ላይ ኒው ዴቨሎፕመንት ባንክ የሚባል የራሱን ባንክ አቋቁሟል። በቃ ዓለም አቀፍ የልማት የፋይናንስ ተቋም ሆኖ ተቋቁሟል እና ዓላማው ትንሽ ለወጥ ያለ ነው። ዓላማው በታዳጊና በማደግ ላይ ባሉ ሀገራት ለሚካሄድ የመሰረተ ልማት ሊሆን ይችላል ፕሮጀክቶች ብድርና የፋይናንስ ድጋፍ ማቅረብ ነው። ወርልድ ባንክም በዓለም ላይ ባሉ ሀገራት ድህነትን ቅነሳ ነው ዓላማው። ይህም ለመሰረተ ልማትና ለፕሮጀክቶች የፋይናንስ ድጋፍ ማድረግ በሚል የተቋቋመው። እንግዲህ ዋና መስሪያ ቤቱ የሚገኘው በቻይና ነው፣ በሻንጋይ ቻይና ነው የሚገኘው። አሁን ኒው ዴቨሎፕመንት ባንክ የሚባለውን እየመሩ ያሉት ብዙዎቻችሁ አይ ቲንክ የምታውቋቸው ይመስሉኛል። የ2011 ጀምሮ እስከ 2016 የብራዚል ፕሬዚዳንት የነበሩት ኢኮኖሚስቷ ዴልማ ሮሴፍ ናቸው፣ የሚታወቁ ናቸው እና የብራዚል ዜጋ ስለሆኑ 2014 ላይ ብሪክስ ሲቋቋም ብሪክስ ኒው ዴቨሎፕመንት ባንክ ሲያቋቁም አግዘው ነበረ። ግን ደግሞ አሁንም ድረስ ፕሬዚዳንት ናቸው፣ የባንኩ ፕሬዚዳንት ናቸው። የኒው ዴቨሎፕመንት ባንክ ፕሬዚዳንት ከ2023 ጀምሮ ማለት ነው። በድምፅ አግኝተው እንዳውም ለሁለተኛ ተርም ነው ለቀጣይ 5 ዓመታቶችም ለመምራት ስልጣኑን ይዘው ያሉት ዴልማ ሮሴፍ ናቸው፣ ኢኮኖሚስት ናቸው። እና ከተለመደ ከወርልድ ባንክ ለወጥ ያለ ነው። ከአይኤምኤፍም ለየት ያለ ነው። ይሄ ባንክ በምዕራባውያን የፖለቲካ ቅድመ ሁኔታዎች ላይ ያልተመሰረተ ድጋፍ ለሀገራት ለማድረግ ብሎ የተቋቋመ ነው። እንግዲህ የአባልነት ሁኔታውን በደንብ ማየት ያስፈልጋል። ኒው ዴቨሎፕመንት ባንክ የሚባለው ባንኩ የተመሰረተው በ5ቱ ሀገራት ነው፣ ቅድም በምንጠቅሳቸው በብራዚል፣ በራሽያ፣ በህንድ፣ በቻይና እና በደቡብ አፍሪካ። ግን የሚያምኑት ምንድን ነው? የብሪክስ አባላት ብቻ ሳይሆኑ የተባበሩት መንግስታት ድርጅት አባል የሆኑ ማንኛውም ታዳጊና ያደጉም ሀገራት አባል እንዲሆኑ ክፍት የሆነ ነው። ግን መስፈርት አለው። አንድ ሀገር ባንኩን ለመቀላቀል ይሄ ኒው ዴቨሎፕመንት ባንክ ለመቀላቀል በመጀመሪያ ማመልከቻ ማቅረብ አለበት። በባንኩ ገዢዎች መጽደቅ አለበት። ከዛ የተመደበለትን አክሲዮን መክፈል አለበት። ባንኩ ሲቋቋም እነዚህ ብራዚል፣ ራሽያ፣ ህንድ፣ ቻይና እና ደቡብ አፍሪካ የባንኩን የተፈቀደ ካፒታል $100 ቢሊዮን አቅም ያለው ባንክ ይሆናል ብለው ነው የጀመሩት እና በመጀመሪያ ላይ እነዚህ 5ቱ ሀገራት እያንዳንዳቸው 10 ቢሊዮን አዋጥተው 50 ቢሊዮን አዋጥተው ጀመሩት። ስለዚህ የተፈቀደ ካፒታል 100 ቢሊዮን ነው። እያንዳንዳቸው 10 ቢሊዮን አዋጡና 50 ቢሊዮን የተከፈለ ካፒታል ሰብስክሪፕሽን ካፒታል አዋጥተው ነው የተጀመረው እና አሁን አዳዲስ አባላት ሲገቡ የካፒታል ድርሻቸው እየተሰጣቸው ይሄዳል ማለት ነው። የተፈረመ አሁን 50 ቢሊዮን የተፈረመ ካፒታል አለው። እያንዳንዳቸው እኩል ነው። አሁንም ያላቸው ድምፅ እኩል ነው። ልክ ባንኩን ሲመሰርቱት 10 ቢሊዮን አዋጡና 50 ቢሊዮን አድርገው መሰረቱት። ሁሉም 18.98% ድምፅ አላቸው ባንኩ ላይ። ቻይናም 18.98%፣ ህንድም በተመሳሳይ ራሽያም፣ ብራዚልም፣ ደቡብ አፍሪካም
ተመሳሳይ ድምፅ አላቸው፣ ተመሳሳይ መዋጮ አላቸው። እንዳውም እነዚህ አምስቱ የመሰረቱት ሀገራት ከጠቅላላ ድምፁ ውስጥ ከ55 በታች ዝቅ ሊል አይችልም። በቃ 55% ድምፁን እነዚህ ናቸው የሚይዙት። ሌሎች አባል እየሆኑ የሚመጡ ሀገራት ትርፉን ነው 45%ን ነው እየተከፋፈሉ የሚሄዱት። በኩል እየተቀነሰ ይሄዳል። ይሄ ወርልድ ባንክም በተመሳሳይ ነው፣ አይኤምኤፍ ላይም በተመሳሳይ ነው። ትልቅ የሚያዋጡት ሀገራት ናቸው፣ ትልቅ ድምፅ ያላቸው። ወርልድ ባንክም ብትሄዱ አይኤምኤፍ፣ እነ ቻይና እና አሜሪካ ማለት ነው። ብሪክስም ባንኩ ሲያቋቁም እንደዛ ነው ያደረገው። አምስቱ ሀገራት 10 ቢሊዮን 50 ቢሊዮን አዋጡ። የ100 ቢሊዮን ካፒታል ባንክ ብለው መሰረቱ። ሁሉም 18.988 ድምፅ ያዙ። አሁን ሌሎች አባል ሀገራት ደግሞ ሲገቡ ከዚህ እየተቀነሰ ይመጣል ማለት ነው። እና የገቡ ሀገራት አሉ። አሁን ከ2021 ጀምሮ ሌላ አባል ለማስገባት ፍቃድ ሰጥተዋል። ኒው ዴቨሎፕመንት ባንክ አሁን የኢትዮጵያን የምናወራው ማለት ነው። እና የአባልነት መዋጫቸውን እያዋጡ ድርሻቸውን ወስደዋል። ለምሳሌ ግብፅ 2023 ነው የገባችው። እንደውም ቀድማ የገባችው ዩናይትድ አረብ ኤሚሬት ነች። 2021 ላይ ነው የገባችው። 556 ሚሊዮን ዶላር አዋታ ነው የተከፈለ ካፒታል አዋታ ነው። ወደ 1.06% ድምፅ አላት። ከዛ ባንግላዴሽ ገባች 2021 ላይ 942 ሚሊዮን ዶላር ከፍላ ነው ወደ 1.79% ድምፅ አላት። ከዛ ግብፅ ገባች 2023 ላይ ወደ 1.19 ቢሊዮን ዶላር ከፍላ ነው ወደ 2.27% ድምፅ አላት። 2024 ላይ አሁን እየተደራደረች ያለችው እስካሁን ድረስ አልጄሪያ ነች። በሂደት ላይ ነው፣ ግን የተፈቀደ ነው። መጨረሻ ክፍያዋን ስትከፍል አባል ትሆናለች። አሁን ኢትዮጵያ የእሱ አባል ለመሆን ነው እያሰበች ያለችው። በአሁኑ ወቅት የተፈረመ ካፒታል የኒው ዴቨሎፕመንት ባንክ 52.7 ቢሊዮን ዶላር ሆኗል። ቻይና፣ ህንድ፣ ራሽያ፣ ብራዚል፣ ደቡብ አፍሪካ ሲመሰርቱ 50 ቢሊዮን ያዋጡታል። አሁን ግብፅ፣ ባንግላዴሽ፣ ዩናይትድ አረብ ኤሚሬት እና አልጄሪያ ገና ነች። ግብፅ፣ ባንግላዴሽ እና ዩናይትድ አረብ ኤሚሬት ያዋጡ ሲደመር 52.7 ቢሊዮን ዶላር በአባላቱ የተከፋፈላለ። አሁን ወደ 47.3 ቢሊዮን ዶላር የሚጠጋ የአክሲዮን መጠን ነው ገና ያልተከፋፈለ። አሁን ከዚህ ውስጥ ነው ኢትዮጵያ አባል የምትሆን ከሆነ ከፍላ የምታገኘው ማለት ነው። እና ለኢትዮጵያና ለሌሎች ለሚያመለክቱ ሀገራት ይሄን የሚከፋፈልላቸው። ታዲያ ለምንድን ነው የሚገቡት የሚል ጥያቄ ሊነሳ። ለምንድን ነው ኒው ዴቨሎፕመንት ባንክ መቀላቀል የሚያስፈልገው ወርልድ ባንክ ባለበት ውስጥ? ኢትዮጵያስ ለምንድን ነው ለመቀላቀል አሁን በሚኒስትሮች ምክር ቤት ወስና አሁን በህዝብ ተወካዮች ምክር ቤት ጸድቆ አባል ልትሆን የተነሳችው? ዋና ዋና ጥቅሞች አሉ ተብሎ ነው የሚታሰበው። የመጀመሪያው የፋይናንስ አማራጭ ማግኘት ነው። በቃ አባል የሆነ ሀገር ለፕሮጀክቶች ለፈለጉት ፕሮጀክቶች ለመንገድ ሊሆን ይችላል፣ ለኃይል ማመንጫ ሊሆን ይችላል፣ ለውሃ ሊሆን ይችላል፣ ለከተማ ልማት ሊሆን ይችላል፣ በዝቅተኛ ወለድ ብድር ያገኛሉ። አሁን የነ አይኤምኤፍ የነ ወርልድ ባንክ ብድር ኢንተረስት ሬቱ ከፍ ያለ ነው ተብሎ ነው የሚታሰበው። የኒው ዴቨሎፕመንት ባንክ ግን ዝቅ ያለ ነው፣ የወርልድ ባንክና የአይኤምኤፍን ጫና ለመቀነስ ስለመጣ። ስለዚህ በአነስተኛ ወለድ ብድር የማግኘት እድል አለ። የመጀመሪያ የሚባለው እድል እሱ ነው። ረጅም ጊዜ ብድር ደግሞ በቃ ለረጅም ጊዜ የሚከፈል የብድር ሞዳሊቲ ነው ይዞ የመጣው ኒው ዴቨሎፕመንት ባንክ። የአባላቱ ጥቅም እሱ ነው። እስካሁን እንኳን የሚገርማችሁ ወደ 32 ቢሊዮን ዶላር በላይ ለአባላቱ ብድር ሰጥቷል ኒው ዴቨሎፕመንት ባንክ ከ2015 ጀምሮ ማለት ነው። ቻይና ወደ 10 ቢሊዮን ዶላር ብድር ወስዳለች። ህንድ ወደ 8.5 ቢሊዮን ዶላር፣ ብራዚል ወደ 6 ቢሊዮን ዶላር፣ ደቡብ አፍሪካ ወደ 5.5 ቢሊዮን ዶላር፣ ራሽያ ወደ 4.8 ቢሊዮን ዶላር ወስዳ ነበር። ግን ራሽያ 2022 ጀምሮ እንግዲህ ግጭት ላይ ስለሆነች ከዛ በኋላ ከራሽያ የሚመጡ ፕሮጀክቶችን እየተቀበለ አይደለም ኒው ዴቨሎፕመንት ባንክ ማለት ነው። ግን ብድር እየወሰዱ ነው። በያላቸው ሼር ልክ ነው ብድር የሚወስዱት እና አዳዲስ አባላትም አሁን ያመለክተዋል። ለምሳሌ ግብፅና ባንግላዴሽ አመልክተዋል። ገና በሂደት ላይ ነው። ግን ግብፅ በቃ ለውሃ ማጣሪያ ለታዳሽ ኃይል የሚሆን ብድር ፈልጋለሁ እያለች ነው ከኒው ዴቨሎፕመንት ባንክ። ባንግላዴሽም ለከተማ ልማት ፈልጋለሁ እያለች ነው። ኦልሞስት ወደ 1.5 ቢሊዮን ዶላር እየጠየቁ ነው ብድር። የመጀመሪያው የፋይናንስ አማራጭ ሆኖ ያገለግላል። አንድ የሚባለው እሱ ነው። በተለይ የኒው ዴቨሎፕመንት ባንክ እንደ ወርልድ ባንክ እና እንደ አይኤምኤፍ የብድር ፕሮሲጀሩና ኮንዲሽኖቹ ቀነስ ያሉ ናቸው። ረጅም ጊዜ ይወስዳል ወርልድ ባንክ ላይ። ኒው ዴቨሎፕመንት ባንክ ላይ ረጅም ጊዜ አይወስድም።
የዌስተርኑን ጫና ለመቀነስ ስለመጣ ማለት ነው። ሁለተኛው በጣም ጥሩ የሚባለው ተብሎ የመጣው እድል ወይ ደግሞ ባንኩ የሚሰራው እድል ምንድን ነው? ሀገራት በተለያየ ገንዘብ መበደር ይችላሉ። ለምሳሌ ኒው ዴቨሎፕመንት ባንክ ውስጥ ብድር በአሜሪካ ዶላር ብቻ አይደለም የሚሰጠው። አባል ሀገራት በቻይና ዩዋን ሊበደሩ ይችላሉ፣ በሩፒ ሊበደሩ ይችላሉ፣ በህንድ ገንዘብ ማለት ነው። ስለዚህ ዶላር የለኝም ዕዳዬ መክፈል አልችልም የሚል ስጋት የለም እዚህ ባንክ ውስጥ። ከዚህ ቀደም የተበደሩ ሀገራት ያገኙት እድል ይህንን ነው። እነሱም እነ ቻይናም እነ ራሽያም ብሪክስን ይዘው ሲመጡ አንድ መለወጥ የፈለጉት ከዶላር ላይ ያለ ጥገኝነት ስለሆነ በዩዋን ኢትዮጵያ ልትበደር ትችላለች። ስለዚህ ዩዋን ወደ ቻይና ኤክስፖርት አድርጋ ከምታገኘው ዩዋን ዕዳዋን ልትከፍል ትችላለች። በሩፒ ልትበደር ትችላለች። ወደ ኢንዲያ ልካ ከምታገኘው ውጭ ምንዛሬ ላይ ከምታገኘው ሩፒ ላይ ልትከፍል ትችላለች። ብድሩንም ዕዳ መክፈሉንም በሀገር ውስጥ ገንዘቦቻቸው የመበደር እድል ይሰጣል። ይሄ በጣም ልዩ የሚያደርገው ነው። ከወርልድ ባንክ ከተበደሩ በዶላር ስለሆነ ማለት ነው። ሶስተኛው እዚህ ኒው ዴቨሎፕመንት ባንክ አመጣና እድል ነው ተብሎ የሚጠቀሰው ምንድነው? የፖለቲካ ነጻነት። አይኤምኤፍ እና ወርልድ ባንክ ብድር የሚሰጡት በጣም ረጅም ጊዜ የኢኮኖሚ ፖሊሲዎችን ማሻሻያ ጠይቀው የመንግስት ድጎማዎች መነሳት አለባቸው ብለው በጣም ከባድ ቅድመ ሁኔታዎችን አስቀምጠው ነው የሚያበድሩት። ኒው ዴቨሎፕመንት ባንክ ደግሞ ሲመጣ አሁን የቻይና አይነት ስታይል ነው የሚከተለው። የሀገር ውስጥ የፖሊሲ ሁኔታን ሲሪየስ አይሆንም። የፕሮጀክቱን አዋጭነት ብቻ ነው ቼክ የሚያደርገው። ይህ ደግሞ የፖለቲካ ነጻነት ይሰጣል። ዊዛውት ሪፎርም ብድር ሊወስዱ ይችላሉ ሀገራት ማለት። አራተኛው በጣም ጥሩ እየተባለ ያለው ምንድነው? የቴክኒክ ድጋፍ ይሰጣል። በጋራ ለማደግ የወሰኑ ሀገራት ስለሆኑ ብሪክስን ያቋቋሙት ፕሮጀክቶችን ማስተዳደር ላይ የባለሙያዎች እርዳታ ሊሰጥ ይችላል። ለምሳሌ ብድሩ ከተሰጠ በኋላ የቻይና ባለሙያዎች የተበደረችው አባል ሀገር ጋር ሄደው ሊያግዙ ይችላሉ። የኢንዲያ ኤክስፐርቶች ሄደው ሊያግዙ ይችላሉ። ይሄንንም ይጨምራል። ግን ግዴታም አለባቸው። አባል ሀገራት ግዴታ አለባቸው። አንደኛው ምንድን ነው? ይሄ የካፒታል መዋጮ ዝም ብሎ የሚገባበት አይደለም። ይሄ ቅድም የየሀገራቱን ድርሻ ነግሬያቸዋለሁ። አሁን ኢትዮጵያ አባልም ብትሆን የተመደበላትን የአክሲዮን ክፍያ በዶላር ወይ ደግሞ በሌሎች የውጭ ምንዛሬ መክፈል ግዴታ አለባት። ከፍላ ነው አባል ምትሆን። አይኤምኤፍም ገና ሲቋቋም ከፍላ ነው አባል ሆነች ኢትዮጵያ። በ1944 በነበረው ጊዜ ማለት ነው። የራሷ ሼር ነበራት፣ ከፍላ ነው የጀመረችው እስካሁንም ድረስ ማለት ነው። ግን ጦርነቱ ምንድን ነው? በአንዴ ሳይሆን የሚከፍሉት ለአመታት ከፍለው የሚጨርሱት ሊሆን ይችላል። የሚከፈለው አንዱ ግዴታ እሱ ነው። መዋጮ መኖር አለበት። መዋጮ የሌለውና ያላጸደቀ አሁን ኢትዮጵያ ለሕዝብ ተወካዮች ምክር ቤት የላከችው የአባልነት ማጽደቂያ ረቂቅ አዋጅን ረቂቁን ማጽደቅ አለበት። ስታጸድቅ ነው አንዱ ክፍያውንም ፈጽማ የምትገባው እሱ ነው። የካፒታል መዋጮ ማድረግ አለበት። ሁለተኛው ህጉን መከተል አለበት። እንግዲህ የመመስረቻ ስምምነቶችን ማጽደቅ አለባት። ዓለም አቀፍ ፋይናንስ ግልጽነቱን መከተል አለባት። ለምሳሌ የኒው ዴቨሎፕመንት ባንክ 55% እጅ የሚያዘው በመሰረቱት 5 ሀገራት ነው ተብሏል። ስለዚህ እሱ መከተል ማለት ነው። መዋጮን መከተል፣ የክፍያ መጠንን መከተል፣ ኢንተረስት ሬቱን መቀበል፣ እነዚህ ህጎች መከተል ግዴታ ነው። አንድ ለየት ያለ ደግሞ ኒው ዴቨሎፕመንት ባንክ ያለው ምንድን ነው? እንደ ግዴታ የሚቆጠረው አንድ ሀገር ከኒው ዴቨሎፕመንት ባንክ ከተበደረች በኋላ ዲፎልት ውስጥ ብገባ መክፈል ቢያቅታት ሌሎች አባል ሀገራት ድርሻዎቻቸውን ይወስዳሉ። ይሄ ሪስክ ሼር ያደርጋሉ ማለት ነው። እሱም አሰራር አለ። ስለዚህ የባንኩ አሰራር ጠቅላላ ነው። አሁን ኢትዮጵያ የዚህ ባንክ አባል ለመሆን ነው ማመልከቻዎቿን መርምራ በሚኒስትሮች ምክር ቤት ዛሬ ሰኔ 19 ላይ ጸድቆ ለሕዝብ ተወካዮች ምክር ቤት ሄዷል። ስለዚህ በሚኒስትሮች ምክር ቤት ከጸደቀ በኋላ በሕዝብ ተወካዮች ምክር ቤት የመውደቅ ዕድሉ ዝቅተኛ ነው። ስለዚህ ለኢትዮጵያ የሚያመጣው ኢኮኖሚ ዕድል ምንድን ነው? ስጋቱ ምንድን ነው የሚለውን የተወሰነ ሀሳብ ልስጣችሁ። አንደኛው የኢትዮጵያ ኢኮኖሚ በጣም ብዙ ፕሮጀክቶችን ለመስራት ብድር የሚፈልግ ነው። በቢሊዮን ዶላር ብድር የሚፈልግ ነው፣ እርዳታም ጨምሮ ብድር። ስለዚህ ይሄ ኒው ዴቨሎፕመንት ባንክ እንደ አንድ የፋይናንስ ዕድል ሆኖ ያገለግላታል። በቃ የዓለም ባንክ ለአንድ ፕሮጀክት እንኳን ፈንድ አጽድቅ ቢባል ረጅም ጊዜ ሊፈጀው፣ 3 ዓመት ሊፈጅ ይችላል፣ 2 ዓመት ሊፈጅ ይችላል። ጥናት አለ፣ የፖለቲካ ድርድር ይፈልጋል። በጣም ብዙ ሪፎርሞች ሊጠይቁ ይችላሉ። ወርልድ ባንክም አይኤምኤፍም። ግን ኒው ዴቨሎፕመንት ባንክ
የቢሮክራሲ ሂደቱ በጣም አጭር ነው ተብሎ ነው የሚታሰበው። እስከ 6 ወር የማጽደቅ አቅም አለው ነው የሚባለው አንዳንድ መረጃዎች ስመለከት። ስለዚህ ፈጣን የሆነ የፋይናንስ አቅርቦት እንዲኖራት ሊያግዝ ይችላል። አንድ የመጀመሪያው እሱ ነው። ሁለተኛው የዶላር ጫናን ደግሞ ይቀንሳል። ለምሳሌ ኒው ዴቨሎፕመንት ባንክ ውስጥ ከገባች በኋላ ኢትዮጵያ ከቻይና ማሽን መግዛት የምትፈልግ ከሆነ ከኒው ዴቨሎፕመንት ባንክ በዩዋን ልትበደር ትችላለች። በቃ ዶላር ግዴታ ላይሆን ይችላል። ዩዋን ተበድራ ከቻይና እቃ ልገዛ ትችላለች። ሩፒ ተበድራ ከኒው ዴቨሎፕመንት ባንክ ደግሞ ከኢንዲያ እቃ ልገዛ ትችላለች። ራንድ ተበድራ ከደቡብ አፍሪካ እቃ ልገዛ ትችላለች። ይሄ የዶላር ጫናን ለመቀነስ በጣም ጥሩ የሚባለው አንዱ አማራጭ ነው። ስለዚህ ኢትዮጵያ የዶላር ክምችቷን ሳትነካ ከኤክስፖርት የምታገኘው የየሀገራቱን ከረንሲ በሱ ንግግር ማድረግ ትችላለች። ስለዚህ የውጭ ምንዛሬ ጫናዋን ለመቀነስ አንድ እድል ይሰጣታል። ደግሞ ልዩ ባህሪም ደግሞ ይኖረዋል። በቃ የተለያየ ገንዘብን መቀበሉ ልዩ ነው የሚያደርገው። በተለይ ለመመለስ መቸገር ስላለ አሁን የዩሮ ቦንድን ዕዳ ለመክፈል ኢትዮጵያ እየተቸገረች ያለችው መከፈል ያለበት በዶላር ስለሆነ ነው። ስለዚህ ይህን ጫና የሚቀንስ እድሎች ይኖሯታል ለኢትዮጵያ ኢኮኖሚ። እነዚህ እድሎች ናቸው። ግን ስጋቶች የሌሉበት አይደለም ይሄ ጉዳይ። ሁሉም ጉዳይ ስጋት አለበት። የመጀመሪያ የሚባለው ስጋት አባል ለመሆን ለምሳሌ ግብፅ 1.19 ቢሊዮን ዶላር ከፍላለች። ባንግላዴሽ 942 ሚሊዮን ዶላር ከፍላለች 1% ሼር ለመያዝ። ዩናይትድ አረብ ኤሚሬት ወደ 1.06% ሼር ለማግኘት ከግማሽ ቢሊዮን ዶላር በላይ ከፍላለች። 1% እንኳን ለማግኘት ኦልሞስት ለ1 ቢሊዮን የሚጠጋ 2% እንኳን ለማግኘት ወደ 1 ቢሊዮን ዶላር የሚጠጋ ክፍያ ይጠይቃል ማለት ነው። ስለዚህ የመጀመሪያ የካፒታል ክፍያ ጫና ኢትዮጵያ ሊመጣባት ይችላል። በተለይ ውጭ ምንዛሬ እጥረት ባለበት በዚህ ወቅት ለአባላት ለባንኩ የአባልነት መዋጮ የሚሆን በቢሊዮን የሚቆጠር ዶላር በእርግጥ በአንዴ ላይ ይከፈል ይችላል። ግን በአንዴ መክፈልም በየዓመቱ መክፈልም ሌላ ውጭ ምንዛሬ ጫናም ሊፈጥር ይችላል። አንዱ ስጋት እሱ ነው። ምናልባት በ1 ቢሊዮን ዶላር ከፍላ ብትገባና ወደ 1.8% እንኳን ድምፅ ለማግኘት ብታይ 1 ቢሊዮኑን በአመት ውስጥ ከፋፍላ ልከፍል ትችላለች። ግን ጫና ሊፈጥር ይችላል። አንደኛው እሱ ነው። ሁለተኛው እንደው የዕዳ ክምችትም ደግሞ ሊጨምር ይችላል። የኒው ዴቨሎፕመንት ባንክ መበደርም ደግሞ ኢንተረስት ሬት ዜሮ የሚባል አይደለም። ስለዚህ ተበድራ አሁንም የብድር ገንዘቦችን በአግባቡ ሰርቶ የውጭ ምንዛሬ አግኝቶ መክፈል የማይችል ኢኮኖሚ የማይፈጠር ከሆነ ብድር አክሰስን ብታገኝ ሌላ ዕዳ ውስጥ እንድትገባ ሊያደርግ ይችላል። እንደ አንድ ስጋት የሚነሳው ሌላው ምንድን ነው? አባል ለምሳሌ የኒው ዴቨሎፕመንት ባንክ አባል የሆኑ አንዳንድ ሀገራት ከምዕራባውያን ጋር ያለባቸው ጫና አለ። ለምሳሌ የራሽያ ድርሻ ማለት ነው። አንዳንድ ዓለም አቀፍ ፋይናንስ እንቅስቃሴዎች ላይ መስተጓጎል ሊፈጠር ይችላል። ከራሽያ ጋር የሚገናኙ አንዳንድ ጫናዎች ሊኖሩ ይችላሉ። ስለዚህ ሚዛኑን ጠብቆ መንቀሳቀስ የሚያስፈልገው ነው። ግን በብዙ ከታየ የውጭ ምንዛሬ ጫናውን መቋቋም የሚቻልና የአባልነቱ የምታገኝ ከሆነ እንደ ድል ሊሆን ይችላል። ነገር ግን መጀመሪያ የሚከፈለው የአባልነት ክፍያ እንደ ስጋት ሊቆጠር ይችላል። ደግሞ በቀላሉ የሚገኝ ብድርም ሆኖ መክፈል የማይችል ከሆነ ኢኮኖሚውን ዘለውን ግረን ጫና ውስጥ እንዲወድቅም ሊያደርግ ይችላል። ይህንን ዜናውን ዛሬ ለእናንተ ለማድረስ ነው። በጣም ትልቅ ዜና ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን